የጥምቀት በዓል ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በዮርዳኖስ በደ ዮሐንስ ተጠምቆ እኛን ከበደል ከነፃ ያወጣበት ቀን ነው። አምላክ ሲሆን እሱ ዝቅ ብሎ በደቀ መዝሙር የተጠመቀበት። ይሄ ደግሞ ምንድነው? ትሕትናን የተማርንበት ቀን ነው ማለት ነው። ጥምቀትኛ ድሮ ልጅ ሆነን በቃ በጣም ደስ ይል ነበረ። አሁንም ከልጆቼ ጋር ሆኜ በጣም በድምቀት እያከበርኩት ነው። በዓሉ በጣም ደስ የሚል በዓል ነው። ሰላማዊ ነው። በጣም መግባባት፣ ሰላሙ፣ ፍቅሩ፣ አንድነቱ እንዳለ ነው ያለው ነገርም ደስ ይላል። ካሉት በዓላቶች ዋነኛውና በዩኔስኮ ሊመዘገብ ያስቻለው በጣም ድባቡ ያለው ሁኔታ፣ ባህል አከባበሩ፣ ሁሉ ነገሩ በጣም ደስ የሚል በዛ ላይ ከሁሉም ማህበረሰብ ጋር የምትገናኝበት ስለሆነ በጣም ደስ ይላል። በጣም ደስ ያለኝና ያስገረመኝ ነገር ሁሉም ሰው ዘር፣ ቀለም ሳይል ተሰብስቦ የሚያከብርባት እንደመሆኑ መጠን የውጭ ሀገር ዜጎች ራሱ በእኛ በዓል በመገረም መጥተው እስኪያከብሩ ድረስ መድረሱ በጣም ነው ያስገረመኝ። እሱ ያስተማረን በዚህ ወደ ወርዶ ምንድነው? ትሕትናን፣ ሰላምን ነው። ጥላቻን ነው ያጠፋልን፣ ጥላቻን የተወገደልን። ስለዚህ እኛ አሁን በዚህ የምንማረው ነገር ህዝብ ሊማር የሚገባው ጥላቻን ማስወገድ ነው፣ ሰላምን ማስፈን ነው። አንድነትን፣ ፍቅርን፣ ሰላምን ገንዘብ ማድረግ ይገባናል ማለት ነው። በዓሉ ይሄን ነው የሚያስተምረን። ፀሐይን ከዓለም እስከ ዓለም የዘረጋ አምላክ በአገልጋዩ ሂዶ ዝቅ ብሎ መጠመቁ ትሕትናን ያስተምረናል። እኛም ራስ በራሳችን ወንድሞች እህቶቻችን በትሕትና ሆነን ተፋቅረን እንድንኖር እንዲሁኑ እንደኔ በትሕትና ስሩ ማለቱ ነው እያለ የሚያስተምርበት ምሳሌ ነው ማለት ነው። እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ አድርገን እርስ በርሳችን እየተዋደድን እየተፋቀርን የትሕትና ስራ እየሰራን የአምላካችንን ትእዛዝ መፈጸም አለብን ማለት ነው። ትሕትናን፣ ዝቅ ማለትን፣ ፍቅርን፣ መተሳሰብን የምናይበት የምንማርበት ነው። እንዲህ ስንሆን አሁን ዓለም በሙሉ ስለ ኢትዮጵያ የሚኖረው ኢሜጅ እጅግ ፍቅር የሆነ ከኛ ብዙ ይማራሉ ማለት ነው። ብዙ ነገር ያያሉ። ከቤተ ክርስቲያኗ ብቻ ሳይሆን ከህዝቡም እንደዚህ ከሰሜኑ፣ ከምዕራቡ፣ ከምስራቁ፣ ከደቡቡ ሁሉም ድሃው ሀብታሙ ሳይል ካህኑ ምእመኑ ሳይል ሁሉም ተሰብስቦ በህብረት በፍቅር የሚያመሰግነው በሰላም ወጥቶ በሰላም የሚገባበት እጅግ ልዩ ከለርፉል የሆነ በዓል መሆኑ ለዚህም ነው ዓለም ተገርሞ ተደንቆ ኢትዮጵያን የሚመለከታት የሚያያት። ምናልባትም ከዓለም በዚህ ደረጃ ጥምቀትን የሚያከብሩ ሀገሮች እንጃ ያሉ አይመስለኝም እንደ ኢትዮጵያ ማለት ነው። ስለዚህ ኢትዮጵያውያን በጥምቀት በዓል በጣም እንታወቃለን። የመከባበር የመፈቃቀር በዓል ነው። ሃይማኖቱም እንዳለ ሆኖ እኛ ሁላችንም እህት ወንድማማቾች እንደመሆናችን እዚህ ጋር የምናከብረው በዓል አንድ መሆናችንን እናሳይበታለን። ህዝቡ ጋር መተሳሰብ፣ አንድነትን የሚያስተምር በዓል ነው እና ደስ የሚል ቆይታ ነበረኝ። ደስ ይላል። በዓላችን በተሻለ መንገድ ማጠናከር አለብን ብዬ አስባለሁ። ሰላሙን ዘርፍ ላይ ሁሉም ቦታ ላይ አንድ ሆነን ያንን ሃይማኖታችንንም አንድነታችንንም ማጠናከር አለብን ብዬ አስባለሁ። ይህንኑ አንድነት፣ ይህንኑ መቻቻል፣ ይህንኑ መፋቀር፣ ይህንኑ መዋደድ፣ ይህንኑ መተሳሰብ፣ ይህንኑ ሁሉም የየራሱን አክብሮ የሌላውንም ሰምቶ የራሱንም ደግሞ አድምቆ የሚሄድበትን በሁሉም ኢትዮጵያዊ በዓላት ላይ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆኖ እያከበሩ መሄድ ለትውልድ ማስተላለፍ ይገባል። ትውልዱ እንግዲህ በጥሩ ሁኔታ እየተከበረ ያለ በዓል መሆኑን የኢትዮጵያ መታወቂያ በዓል መሆኑን የኢትዮጵያ እሴት መሆኑን አውቆ በመፈቃቀርና በመከባበር የሚከበር በዓል መሆኑን አውቆ ለቀጣይ ትውልድ ደግሞ ልክ እንደዚሁ ትውፊቱ እንዳማረ መተላለፍ አለበት። እንደ ሃይማኖታችንና እንደ አስተምህሮታችን ትውልዱ ከአባቶቹ አንድነትን፣ ሰላማዊ መሆንን፣ ለሌላ ማሰብን፣ አብሮ መኖርን፣ ፍቅርን፣ ትውፊቱን ይዞ መቀጠል፣ ትምህርቱንም በአግባቡ ለትውልድ ማስተላለፍ መቀበልና መተግበር ነው የሚጠበቅበት። እያንዳንዱ እምነቱን አስጠብቆ በትሕትና በሰላም በፍቅር ከጓደኛው ከእህቱ ከእናቱ ከአባቱ ጋር ሰላም የተመሰረተችበት ቀን ስለሆነች እኛም ይችን ሰላም እንድትቀጥል ማድረግ የሁላችን የእያንዳንዳችን ግዴታ ነው ማለት ነው።